ጣዖት አንሰግድም ብለው ሦስቱ ሕፃናትን ቢያሉ የምናመልከው አምላክ ከእሳት ያወጣል እያሉ ከኔ ተማሩ እስመ የዋሃን እኔ የዋህ ነኝ ወትረክቡ ረፍተ ለነፍስክሙ ለነፍሳችሁ ረፍት ታገኛላችሁ ይላል እግዚአብሔር። እግዚአብሔር ያሳርፈን። በእውነቱ ማረፊያችን እግዚአብሔር ነው። ማረፊያችን ቤተ ክርስቲያናችን ናት። ይሄው ነው እና በዚህ ሰዓት በዚህ አውደ ምሕረት የተማርሁት ትምህርት በእውነቱ በጣም እጅግ ደስ ይላል። በዚሁ ቀጥሉ። ከኔ ተማሩ። ትምህርት ያላወቁትን ማወቅ፣ ያልሰሙትን መስማት፣ ያልተማሩትን መማር ነው። ትምህርት መለወጥ ነው። አባቶቻችን ካልተማሩ አያውቁ፣ ካላወቁ አይጸድቁ ብለዋል። ዛሬ ደግሞ ካልተማሩ አያውቁ፣ ካላወቁ አይሰርቁ ወደሚለው እየተቀየረ መጥቷል። አባቶቻችን ካልተማሩ አይጥፉ ብለዋል። ዛሬ ደግሞ ካልተማሩ አይጥፉ፣ ካልጣፉ ያጠፉ ወደሚለው እና ትምህርት ወሳኝ ነገር ነው። ዓለም ያለ ትምህርት የነበረበት ጊዜ የለም፣ ወደፊትም አይኖርም። እያንዳንዱ ህብረተሰብ ተማሪ ነው፣ እያንዳንዱ ህብረተሰብ አስተማሪ ነው። በዓለማችን ላይ መምህር የሌለው ተማሪ፣ ተማሪ የሌለው መምህር የለም። ሊቃውንቱ አግዙ። ዓለም ወይም ሰው ያለ ትምህርት የኖረበት፣ ትምህርት ያለ ሰው የኖረበት፣ ወደፊትም የሚኖርበት ጊዜ የለም። ዓለም በተፈጠረ በሰባተኛው ቀን እግዚአብሔር አምላካችን ለአዳም በገነት መነሻችን ነው አዳምና ሔዋንን ፈጥሮ ወዲያው በቅጽበት ትምህርትን ያስተማራቸው። ይህንን ብሉ፣ ይህንን አትብሉ፣ ይህንን ስሩ፣ አካባቢያችሁን አልሙ፣ ተንከባከቡ፣ 22ቱን ፍጥረት ተንከባከቡ፣ ንዱ፣ ግዙ ብሎ ያስተማረ እግዚአብሔር ነው። ለእሱ ክብር ምስጋና ይድረስልን። ትምህርት ብርሃን ብለውታል ሊቃውንቱ። ትምህርት ብርሃን ነው። ትምህርት መሰላል ነው። ትምህርት እሳት ነው፣ ያበስላል። ገሌ በሳል ሰው ነው ይባላል። በትምህርቱ በእውቀቱ ስለሚበስል ማለት ነው። ትምህርት ብርሃን ነው። ትምህርት መንገድ ነው። ተጉዘን የማንደርስበት ነገር ትምህርት ነው። ተምረን የማንጨርሰው ነገር ትምህርትና እግዚአብሔር ነው። ይገርማል። እግዚአብሔርን ተምረን አንጨርሰው፣ አመስግነን አንጠግበው። እመቤቴ ድንግል ማርያምን ተምረን አመስግነን አንጠግባትም፣ አንጨርሳትም። ክብር ለእናታችን ለድንግል ማርያም። ስለዚህ ከማንደርስባቸው ከማንጨርሳቸው ነገሮች አንዱ ትምህርት ነው። ትምህርት መንገድ ነው፣ የት የሚያደርስ ገነት መንግሥተ ሰማያት የሚያደርስ ትምህርት ነው። ከእግዚአብሔር ፊት የሚያቆመን ትምህርት ነው። ስለዚህ መማር ወሳኝ ነገር ነው። ይህንን ነው ያሳዩ ሊቃውንቱ። በዓለማችን ላይ ትምህርት በሶስት አበይት ክፍላት ይከፈላሉ። ሊቃውንቱ እንድታግዙኝ ያደራላለሁ። በሶስት አበይት ክፍላት ነው የሚከፈሉት የዓለም ትምህርቶች ሁሎችም ማለት ነው። በአበይት ነው። ስጋዊ ትምህርት፣ መንፈሳዊ ትምህርት፣ ሰይጣናዊ ትምህርት ተብለው ወይም በሌላ አገላለጽ እግዚአብሔራዊ ትምህርት፣ አብርሃማዊ ትምህርት፣ ዲያብሎሳዊ ትምህርት ተብለው ይገለጻሉ። ከዚህ የወጣ ትምህርት በዓለም ላይ አንዳች የለም። መንፈሳዊ ትምህርት ይኸው እኛ የምንማረው ነው። እንደ ቅድስት ድንግል ማርያም፣ እንደ ቅዱሳን፣ እንደ ሰማዕታት መንፈሳዊውን ማስቀደም። አንዳንድ ሰው ሶስቶችን ሁላ ይማራል። ማንን? ስጋዊውንም፣ መንፈሳዊውንም፣ ሰይጣናዊውንም። አንዳንድ ሰው ሁለቱን ብቻ ይማራል። አንዳንድ ሰው አንዱን ብቻ ይማራል። ስንቱን እንማርኛ? ከሶስቱ ትምህርቶች ልዘርዝረው። መጀመሪያ መንፈሳዊ ትምህርት ማለት መንፈሳዊ ነገር ማሰብ፣ እግዚአብሔራዊ ነገር ማሰብ፣ ሰማያዊ ነገር ማሰብ፣ ከክፉ ነገር መራቅ፣ መጠበቅ፣ መጠንቀቅ፣ መዘጋጀት፣ ሞት አለ፣ መከራ አለ፣ ኩነኔ አለ፣ ስቃይ አለ ብሎ ማሰብ፣ ይሄ መንፈሳዊ ትምህርት ነው። አብርሃማዊ ትምህርት በስጋም በነፍስም እኩል ማስኬድ፣ በስጋ 40% በነፍስ ስንት መኖር ማለት ነው። በነፍሱም በስጋውም እንደ አብርሃም ተደስቶ መኖር።
አብርሃምን ወሞተ በሰናይ ርዕስ ይለዋል። ደስ ብሎት ሸምግሎ ሞተ። ወገኖች ደስ ብሎን በሰላም ሸምግለን በልተን አብልተን ጠጥተን አጠጥተን ለብሰን አልብሰን በሰላም ወጠን ገብተን እንድንኖር ለእሱ ለቅዱስ እግዚአብሔር እንንገረው። ይህንን እግዚአብሔር ይስማን። አብርሃም በመልካም ሽምግልና ሞተ። ልጅ ሳይሞትበት ሳይከፋ ሳያዝን እንዳበላ እንዳጠጣ እንደበላ እንደጠጣ ድሆችን እንደረዳ። ይሄ ስጋዊ ትምህርትንም መንፈሳዊ ትምህርትን የሚያጠይቃል። እግዚአብሔር ዓለሙን የፈጠረው በእንደዚህ አይነት አኗኗር እንድንኖር ነው። በአብርሃም አኗኗር በአብርሃም የኑሮ ዘይቤ እንድንኖር ነው ዓለሙን እግዚአብሔር የፈጠረው። ስጋዊንም ትምህርት መንፈሳዊንም ትምህርት። ስጋዊ ትምህርት በገጠሩ የገጠር ሰው ነኝ ማረስ፣ መቆፈር፣ መጻፍ፣ መደጎስ ነው። በከተማ ደግሞ ያው የምናየው ነው። የሚታዩት ነገሮች ሁሉ የትምህርት ውጤቶች ናቸው። በዓለም ላይ የምንጠቀምባቸው ነገሮች በሙሉ አጥፊም ሊሆኑ ይችላሉ፣ አለምም ሊሆኑ ይችላሉ። የትምህርት ውጤቶች ናቸው። ሰይጣናዊ ትምህርት የምንለው ዲያብሎሳዊ ዛሬ በዓለም የምናየው ነው። ልክ የቃየል ትምህርት። ቃየል ምንድነው የተማረው? ያስተማረው ወንድምን መግደል፣ አባትን ማሳዘን፣ ወንድምን መመቅኘት ሰይጣናዊ ትምህርት ነው። አንዳንዱ ከነዚህ ሁለቶችን ይማራል ወይ ሶስቱን ይማራል። ስንቱን ትምህርት እንማር ከነዚህ? ሁለቱን እግዚአብሔር የፈቀደለት እንደመቤቴ መንፈሳዊን ብቻ። ያ ደግሞ ልዩ ጸጋ ነው፣ ልዩ ሀብት ነው፣ ልዩ ጥበብ ነው። ለሁሉ አይሳካም። ለእኛ ግን ለኢትዮጵያውያን፣ ለእኛ ግን ለክርስቲያኖች እንደ አብርሃም በነፍስም በስጋም እግዚአብሔርን ማስደሰት፣ በስጋ ራስን በነፍስም ማስደሰት፣ ይህንን ኑሮ እንድንኖር እግዚአብሔር ይፍቀድም፣ እግዚአብሔር ይርዳን። እንደ እመቤታችን ንጽሕት ድንግል ማርያም ሆኖ ለመኖር ደግሞ ትንሽ ሊከብድ ይችላል። እሷ ልዩ ነው። በዓለም ላይ እንደ እግዚአብሔር ያለ አባት፣ እንደ እመቤታችን ያለች እናት፣ እንደ መጽሐፍ ቅዱስ ያለ መጽሐፍ የለም። እውነት ሐሰት? እውነት ነው። አመስግኗት እመቤቴ፣ አመስግኗት እናታችን። አንዳንዱ እንዳልሁት ሶስቱን ሁሉ ይማራል። ለምሳሌ እንጥቀስ። ይሁዳ የሚባለው ሶስቱን ሁሉ ተምሯል። መጀመሪያ በስጋው እያረሰ እየቆፈረ እየነገደ ሰራዊ ምንድነው የጦር የአንድ ጀነራል ስር ሆኖ የሚኖር ሰው ነው። ስጋዊ ትምህርት ነው። ኋላ ደግሞ ሰይጣናዊ ትምህርት ነው። እናቱን አገባ፣ አባቱን ገደለ። ኋላ ደግሞ ተመለሰ፣ ሐዋርያት ተቆጠረ። መንፈሳዊ ትምህርት ሕገ ወንጌልን ከቅዱስ እግዚአብሔር ስር ቁጭ ብሎ ሲማር ኖር። በመጨረሻ ደግሞ ወደ ሰይጣናዊ ትምህርት ተዛውሮ እግዚአብሔርንም አሰቀለ፣ እሱም ታንቆ ሞተ። ከእንደዚህ አይነት ነገር እግዚአብሔር ይጠብቃል። ሀገራችን ኢትዮጵያ ታላቋ ቤተክርስቲያናችን አሁን ቅድም ያሳየን ወንድሞቻችን እህቶቻችን ሊቃውንቱ ደቀ መዛሙርቱ አብነት ትምህርት ቤት የሚለው አብነት የሚለው በራሱ አባትነት ማለት ነው። ሊቃውንቱ አግዙኝ እንዳልሰሳትባችሁ። አብነት አባትነት፣ መሰረትነት፣ ጥንትነት ማለት ነው የአብነት ትምህርት ማለት። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷ አመሰራረቷ ከላይ ከጽርሐ አርያም ከገነት ከእግዚአብሔር ነው የሚቀዳው። የኛ አብነታችን እግዚአብሔር ነው። ሲቀጥለው ሐዋርያት ናቸው። ኮነነ በኩረ ወጥንተ ለኩሉ ምግባረ ትሩፋት ቅዱስ ዮሐንስ አፈወርቅ ቅዱስ ቄርሎስ የተናገሩት ነው። ማንኛውም የምንሰራው መንፈሳዊ ስራ ሁሉ አብነታችን በኩራችን መምህራችን እግዚአብሔር ነው ብለዋል። ስለዚህ የአብነት ትምህርት አባታችን እግዚአብሔር ነው። ጥቅስ እናምጣ እናስደግፈው። በገነት ለአዳምና ለሔዋን መጀመሪያ ትምህርት የአብነት ትምህርት ያስተማረ እግዚአብሔር በቃል ነው። ትምህርቱ አይታችሁታል፣ ሰምታችሁታል። ድጓው በቃል፣ ቅኔው በቃል፣ አቋቋሙ በቃል፣ መዋሲት ዝማሬው በቃል፣ ሰንበት መወድሱ፣ ክስተቱ፣ አርያሙ፣ መስተጋቡ የቀረውን ንገሩ ይልቃውንቱ። ይሄ ሁሉ በቃል ነው። ኢትዮጵያውያን ልዩ ከዓለም ልዩ የሚያደርገን ይሄ ነው። ፈረንጅን ያህል በቃል አይሸመድም፣ አያጠናም። እግዚአብሔር አምላክ ለሙሴ ሕገ ኦሪትን ሲሰራ በደብረ ሲና ጠርቶ 570 ወነበቦ ርዕስ ያለው 5ቱ ብሔረ ኦሪትን ሲነግረው 40 ቀን ሙሉ ምግብ ሳይቀምስ ቆሞ በቃል ነው
ያስተማረው ለሙሴ እግዚአብሔር። ሲቀጥል ሕገ ወንጌልን ሰው ሆኖ ሥጋ ለብሶ 3 ዓመት ከ3 ወር ወንጌልን ሲያስተምር ለሐዋርያት በቃል ነው። በብላክቦርድ በምንጽፉ አይደለም፣ በወረቀት አይደለም። ኋላ ሙቶ ተነስቶ ለሐዋርያት 40 ቀን መጽሐፈ ኪዳንን ሲያስተምር በቃል ነው። ዛሬም ሊቃውንቱ ቅዳሴው በቃል፣ ኪዳኑ በቃል፣ ሳታቱ በቃል፣ ውዳሴ ማርያሙ በቃል፣ ዜማው በቃል፣ ቁጥሩ በቃል ነው። ከማን የወረሰችው? የቃል አስተማሪ ማን ነው? የአብነት መምህራችን ማን ነው? ይህች ቤተ ክርስቲያን ከዚያ ነው ይዛው የወረደች። ታላቋ ቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ለኢትዮጵያ ያበረከተችው ነገር ቢሰፈር ቢቆጠር ቢጻፍ ቢመነዘር አያልቅም። ለምሳሌ 300 ገጽ አንዳንድ መጽሐፍ ከ34 ዓመት ጀምሮ እስከ ዛሬ ድረስ እስከ ዘመነ ደርግ ድረስ ቤተ ክርስቲያኗ የሰራችው ለሀገር የዋለችው ውለታ 300 ገጽ እየጻፍን አንዳንድ መጽሐፍ አውጡ ብንባል ስንት መጽሐፍ ይሆናል? ሊቃውንቱ 100 መጽሐፍ፣ 10 መጽሐፍ፣ 20 መጽሐፍ፣ 1000 መጽሐፍ፣ ሚሊዮን መጽሐፍ በየቀኑ በየዘመኑ በየስርዓቱ የሰራችው ማለት ነው። ስለዚህ ይቺ ታላቅ ቤተ ክርስቲያን ለዚች ሀገር ምኗ ነው እንበላት? ቅመሟ ናት። ያንሳል? ጨዋ ናት። ለዚች ሀገር ማጣፈጫዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ይህ ማይካድ ሀቅ ነው። ኢትዮጵያን እወዳለሁ የሚል ኢትዮጵያዊ ዜጋ ያለው ሃይማኖቱ ምንም ይሁን ምን ኢትዮጵያዊ ዜጋ ያለው ማንኛውም የኢትዮጵያ ሰው ነኝ የሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሊያከብር ሊፈራ ይገባዋል። ትክክል ወይስ እውነት ወይስ ሐሰት? እውነት ነው። እውነት ነው። የኢትዮጵያ ባህል፣ ስርዓት፣ ወግ፣ አስተዳደር ከዚች ቤተክርስቲያን የፈለቀ ከአብነት ትምህርት ቤት የፈለቀ ነው። ይህች ቤተክርስቲያን ስትሰራ የኖረችው ቤተክርስቲያን ብቻ አይደለም። ሀገር ስትሰራ፣ ሀገረ መንግስት ስትሰራ፣ ትውልድ ስትሰራ ነው የኖረችው። እውነት ሐሰት? ትውልድ ስትሰራ ነው የኖረችው። ማን ነው ከኢትዮጵያ መሪዎች በይህች ቤተክርስቲያን ያልተማረ? ማን ነው? አብቱ ከደርግ ዘመን ባሉት እነ አፄ ካሌብ፣ እነ አፄ ገብረ መስቀል፣ እነ አፄ ላሊበላ፣ ኧረ ስንቱ ይህች ቤተክርስቲያን ቀርጻ አስተምራ ቀብታ አንግሳ ዳር ድንበሯን አስከብራ ዛሬ በውጭ ዓለም ፈረንጅ ወደ ኢትዮጵያ መጣ እንላለን ሊጎበኝ። ማንን ሊያይ ነው? ይህችን ቤተክርስቲያን ታሪክ፣ ባህሏን፣ ስርዓቷን፣ ጥምቀትን፣ መስቀልን፣ ማይሌቱን፣ ሳታቱን፣ ቅዳሴውን፣ የአባቶቻችን አለባበስ ሊያይ ነው የሚመጣው። ስለዚህ ይህችን ቤተክርስቲያን የማያከብር የሚንቅ የሚያንቋሽሽ አልፎ አልፎም የሚንቅ የሚሳደብ የኢትዮጵያ ዜግነት ያለው ኢትዮጵያዊ ባህል ያለው የኢትዮጵያ ሰው አይደለም። ልጅ ነው በራሴ የምወስነው። ለምን? ሀገሪቱን ከወደደ ሀገሪቱን የሰራቸዋል ቤተክርስቲያንን መውደድ ግዴታ ነው። ፊደሏ፣ ቅርጿ፣ ሁለመናዋ ነው። ስለዚህ ትምህርቱ ይህ ነው። ከኔ ተማሩ። እግዚአብሔር አምላካችን እኔ አሳርፋችኋለሁ፣ እረፍት እኔ ነኝ፣ ሰላም እኔ ነኝ፣ በረከት እኔ ነኝ፣ እግዚአብሔር ከኔ ተማሩ ይላል። ሰው ከእግዚአብሔር ካልተማረ ከምንም አይማርም። ቅድም ብየዋለሁ። እንደ እግዚአብሔር ያለ መምህር፣ እንደ መጽሐፍ ቅዱስ ያለ መጽሐፍ፣ እንደ እናታችን እንደ ቅድስት ድንግል ማርያም ያለች ሴት ሰው የለም። ባል ብዙ ገጽ ይኖረዋል። ሌሎች መጽሐፍ የተጻፉ ስጋውያን መጽሐፎች ሊኖር ብዙ ገጽ፣ ግን እንደ መጽሐፍ ቅዱስ አያስተምሩ፣ ግን እንደ እግዚአብሔር አያስተምሩ። ለአንድ ሰው 10 መምህራን አሉት ይባላል። ተከታተሉ። ከስንቶች ተምራችሁ እንደሆነ ተከታተሉ። ጊዜ ካለ ሁሉንም እናብራራለን። ከእግዚአብሔር ይማራል። ሰው ከራሱ ይማራል። ሰው ከሰው ይማራል። ሰው ከመጽሐፍ ቅዱስ ይማራል። ቁጥሩ ስንት ደረሰ? ሰው ከተፈጥሮ ይማራል። አብርሃም ከማን ተማረ? ቅዱስ ያሬድ ከማን ተማረ? ከተፈጥሮ፣ ከፀሐይ፣ ከትል፣ ከዛፍ ይማራል። ሰው ከጊዜ ከወቅት ይማራል። ጊዜ ያላስተማረው ማንም ያስተምራል። ሰው ከእድሜ ይማራል። እድሜ ዩኒቨርሲቲ ነው ይላል የከተማ ሰው። የኛ የገጠር ሰዎች ደግሞ እድሜ ጸጋ ነው ነው። ሁለቱም ትክክል ነው፣ ችግር የለውም። እድሜ ጸጋ ነው። እድሜ በእናንተ ቋንቋ ዩኒቨርሲቲ ነው። ምን ለማለት ነው? እስቲ ያብራሩልኝ የከተማ ሰዎች። እድሜ ዩኒቨርሲቲ ነው ስትሉ
ሁሉን ያስተምራል አሉ አባታችን። እድሜ ዩኒቨርሲቲ ነው። እድሜ ጸጋ ነው፣ በረከት ነው። ሰው ከእድሜ ይማራል። ሰው ከችግር ከመከራ ይማራል። ሰው ከደስታ ይማራል። ስንት ሞላ ጎበዝ ልጅ? ሰው ከደስታ ይማራል፣ ከጊዜ ይማራል፣ ከችግር ላይ ይማራል። 10 ይሄ ነው። 11ኛው በዚህ ያልተማረ፣ በዚህ ያልተገራ፣ በዚህ ያልተስተካከለ ሰው ከሰይጣን ይማራል። 11ኛው ይሄ 11 ሙሉ ቁጥር አይደለም። ከሰይጣን ይማራል። ቃየል ከሰይጣን ተምሮ ምን አደረገ? መስከረ ወንድም ይንታ ይቅርታ፣ ምናልባት ወንድሙን ተመቀኘ፣ ወንድሙን ገደለ። ሲቀጥል ምን ሆነ? ራሱ ሰው ገደለ። የቃየል ሞት አሞማ ሰምታችኋል ወይስ ልናገረው? ማን ነው የገደለው? አባታችን ይናገሩ ይላል። እሱ ከእድሜ ተምረዋል፣ ከጊዜ ተምረዋል፣ ከእድሜው ተምረዋል፣ ከመከራ ተምረዋል፣ ከችግር ተምረዋል። ከምን ነው የተማሩ? እስካሁን የእድሜ ባለጸጋ አባታችን ይናገሩ አሉ። ቃየል ወንድሙን ገደለ በቅናት በምቀኝነት። አታሎ አታላይ ትውልድ፣ አሸዋፊ ትውልድ ትክክል አይደለም። እግዚአብሔር አይፈልግም፣ እግዚአብሔር አይፈቅድም። ወንድሙን ገድሎ እግዚአብሔር ጋር ተጣላ፣ ከአባቱ ጋር ተጣላ፣ ከእናቱ ጋር ተጣላ። አባቱ አዘነ፣ እናቱ አዘነች። የእናት ሐዘን መሰረት ይነቅላል፣ የአባት ሐዘን አጥንት ይሰብራል። መርገማ ይሰብራት ነው ወመርገመም ይሰሩ መሰረተ። ታላቁ ፈላስፋ ነው እንዲህ ያለ። አባቱን እነዚህ ከገደለ በኋላ ሰው ሁሉ የመሬት ሁሉ ደም መስሎ ታየው አለ። ስለዚህ በመንገድ መሄድ ቀረ፣ እቤት መግባት ቀረ፣ ጫካ ማግባት ማደር። ገለታት አንድ ቀን በጫካው ሲሄድ ማን ነበር አግዙ ሊቃውንቱ እየመራ የገደለው? በደላሚ እውር አይነ ስውር ሰው ነው የገደለው። ፈርቶ በጫካ ሲሄድ አይነ ስውር ሰው ላሜ የሚባል በመንገድ ይጓዛል መሪውን ይዞ። ታዲያ የአይነ ስውራን ደግሞ የአይናቸው ፈንታ ጆሮአቸው በጣም ንቁ ነው። ሲያንኮሻኩሽ ይሰማዋል። በዚህ በጫካው የሆነ ነገር ይንኮሻኩሻል። ምንድነው? እስኪ ድንጋይ ስጠኝ ብሎ አንስቶ ቢወረውር እዚያ ላይ ልቡ ነው። የገደለ ይገደላል፣ ያጠፋ ያጠፋል። ጊዜ ይዘገያል እንጂ ሰው ከሰይጣን ሲማር ፈጣሪውን ይክዳል፣ እናቱን ያገባል፣ አባቱን ይሰልባል፣ በመጨረሻም ራሱ ታንቆ ይሞታል። ይሁዳን እንጠቅሳለን። ስለዚህ ትምህርት እንደ እግዚአብሔር ያለ መምህር የለም። በማቴዎስ ወንጌል በምዕራፍ 10 እግዚአብሔር አምላክ ሲያስተምር መጠኑ ለረድ ይኩን ከመሊቁ ቁጥር 25 ላይ ተማሪ እንደ መምህሩ ነው ይላል። አበው ሲተርኩ ተማሪ እንደ አስተማሪው፣ ምግብ እንደ ሰሪው፣ ሀገር እንደ መሪው ነው ይላል። ያዛችሁት? ተማሪ እንደ አስተማሪው፣ ምግብ እናቴ መስክሪ እንደ ሰሪው ማለት ምን ማለት ነው? ጣፋጭ ምግብ እንደ ሰሪው ከሆነ ይጣፍጣል ወይስ አይጣፍጥም ማለት ነው? እንደ ሰሪው ሴቱ ስንት ነው? እዚህ ግድም ያለው ሴት ይህን ያህል ነው። ሙያው የተለያየ ነው እና መሪ አገር እንደ መሪው፣ ተማሪ እንደ አስተማሪው፣ ምግብ እንደ ሰሪው ነው። ስለዚህ ተማሪ እንደ መምህሩ ነው መሆን ያለበት። የኛ መምህር ማን ነው? እግዚአብሔር። ተማሪ እንደ አባቱ ነው፣ ልጅ እንደ አባቱ ነው። ማን ነው? የኛ አባት ማን ነው? እግዚአብሔር። ልጅ ተወልዶ በአካል በመልክ በባህሪ አባቱን ካልበሰለ ያ ልጅ ሳይሆን ውላጅ ነው የሚባለው፣ ቅናጅ ነው የሚባለው። ልጅ ተወልዶ እንደ አባቱ ያልሆነ አባቱን ካልበሰለ የአባቱን ባህሪ ያልያዘ ያ ልጅ ጎበዝ ሳይሆን ደነዝ ነው የሚባለው። ያ ልጅ ጀግና ሳይሆን መና ነው የሚባለው። ይሄ ነው እግዚአብሔርን መምሰል። ይሄ ነው እግዚአብሔርን ማከል። ይሄ ነው እግዚአብሔር ቅን አምላክ ነው፣ የዋህ አምላክ ነው፣ ታጋሽ አምላክ ነው፣ ቻይ አምላክ ነው፣ ርኅሩህ አምላክ ነው። እኛስ ልጆቹ እግዚአብሔር ቀናተኛ፣ አድመኛ፣ ሴረኛ፣ ተረኛ፣ ተንኮለኛ አይደለም። እኛስ ልጆቹ እግዚአብሔር በቀለኛ አይደለም፣ ለሰው ሆኖ ሰው ሆኖ
እኛስ ልጆቹ ለሰው ምን እናደርጋለን? እግዚአብሔር ለኛ ተገፏል፣ ሙቷል፣ ተሰቅሏል፣ ተንገላቷል። እኛ ግን ሰው እናንገላታለን። እኛ ግን ሰው እናሳድዳለን። እኛ ግን ሰው እናባርራለን። እኛ ግን ሰው እናፈናቅላለን። ዛሬ ያፈናቀለው ነገኛ እንፈናቀልባታለን። አጥቷል የዋልባት ከሪምከሩ በቆፈሩት ጉድጓድ አግዙኝ ሳይገቡም አይቀሩ። ስለዚህ እኛ የእግዚአብሔር ሰዎች ነን ካል የእግዚአብሔርን ስራ እንስራ። እኛ የቤተ ክርስቲያን ሰዎች ነን ካል የቤተ ክርስቲያን ስራ እንስራ። እኛ የድንግል ማርያም ልጆች ነን ካል የእናታችን የድንግል ማርያምን ስራ እንስራ። ዓለሙን ሁሉ ማረው አለች እመቤቴ። ለዚህ ነው እግዚአብሔር እኔ ዕረፍት ነኝ ኑ ላሳርፋችሁ ያለ። ሰዓት አለ ይበቃል። ስንት ደቂቃ? ስንት? ከኔ ተማሩ፣ እኔ የዋህ ነኝ ልቤም ቅን ነው፣ ዕረፍት ከኔ ታገኛላችሁ። ዕረፍት ከኔ ታገኛላችሁ። በማቴዎስ ወንጌል ከእግዚአብሔር ብልህ መሆንን፣ አስተዋይ መሆንን፣ ንቁ መሆንን፣ በመከራ ጊዜ በፈተና ጊዜ መውጫ ቀዳዳ ማበጀትን ከእግዚአብሔር እንማራለን። የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ሁኑ ምንድነው? ወናው አነፊ የነወኩሙ ከማዋግ ማይከለ ተኩላ ሊቃውንቱ አግዙና አጥፍቼዋለሁ። አላጠፋሁትም? እሺ አባቶቼ እኔ በበጎች መካከል በቀበሮች ምንድነው በተኩላዎች መካከል ልካችኋለሁና እንደ እባብ እንደ ርግብም የዋህ ሁኑ። ስለዚህ መከራ ዛሬ ዓለም በመከራ ውስጥ የተከበበ ነው። ሰው በከበባ ውስጥ ነው። ዓለም በሙሉ በምን በረሃብ፣ በጦርነት፣ በቸነፈር፣ በአባር፣ በድርቅ፣ በዚህ ረሃብ፣ በዚህ ጥጋብ፣ በዚህ አንበጣ፣ በዚህ ጦጣ ሰው የተከበበበት መላው ሰው ነው። ማንም ገለ የለ ኢትዮጵያ ነው ማለት ነው። በዚህ ድርቅ፣ በዚህ መብረቅ፣ በዚህ ስደት፣ በዚህ ሞት፣ በዚህ ስደት፣ በዚህ መቅሰፍት፣ በዚህ ቅናት፣ ምቀኝነት፣ አድመኝነት፣ አጉል ትርክት፣ በዚህ ሁሉ ዓለማችን የተከበበ ነው። ታዲያ በዚህ ውስጥ የተከበበ ሰው በዚህ ተኩላ ውስጥ የተከበበ ሰው እንዴት ያምልጥ? እንዴት ይውጣ? እንዴት ይሻገር? እንዴት ወደ ነበረበት ይመለስ? እኔ በበጎች በተኩላዎች መካከል ልካቸዋለሁና እንደ እባብ ብልህ እንደ ርግብ እንደምን ምን አሉኝ? እንግዲህ አመሰግናለሁ። እያስተካከሉኝ ነው። መጀመሪያም ተናግሬያለሁ። ሲስተካከል ሲሰሳት ከቁመቴ በቀር ሁሉን ነገር አስተካክላለሁ። ሁሉንም ይሄ የእግዚአብሔር ስራ ስለሆነ እናንተ አትገቡበት። ሌላውን ግን ይስተካከላል። እንደ እባብ ብልህ ሁኑ፣ እንደ ርግብ የዋህ ሁኑ። በዓለም ከ52 በላይ ያለ ዝርያ ያላቸው እባቦች አሉ ብለዋል አጥኚዎች። እነኚህ እባቦች አንዱ ዝርያ በሶሪያ በረሃ ውስጥ ይገኛል። አስቢዝ ይባላል ስሙ። ይሄ እባብ ውሃ ሲጠጣ መርዙ ከምላሱ ላይ ነው። መርዙ ተሰራጭቶ እንዳይገለው ወደዚህ አውጥቶ ተፍቶ ውሃ ይጠጣል። ከዚያ መልሶ ይወጣዋል። ራሱ ተሰራጭቶ እንዳይገለው። ዛሬ የሰው መርዙ ሰው ነው። የሰው እባቡ ሰው ነው። ሰው እባብ ነደፈ፣ እባብ ሰው ነደፈ። ገሌ በእባብ ተበልቶ ሐኪም ቤት ገባ ሲባል ሰምታችኋል? በዚህ በአዲስ አበባ አልሰማንም። እንደውም አዲስ አበባ ያለ እባብ ያለ አይመስለኝም። የለም አይደለም? አዎ። ግን ሰውን ሰው መጥቶ ሰው ወቅቶ ሰው ገሎት ሐኪም ቤት ገባ ይባላል። ስለዚህ ምንድን ነው ሰው? የሰው እባቡ ሰው ነው። የሰው መርዙ ሰው ነው፣ ምላሱ ነው። ነቢየ እግዚአብሔር ዳዊት ተናግሯል። ህምዛሮ የምድር አግዙኝ ታይተ ከናፍሪሆሙ ከአንደበታቸው ውስጥ ያለ ምላሳቸው መርዝ ነው። በሊህ ገሬሆሙ ለከይወደም እግራቸው ሰው ለማፍሰስ፣ ሰው ለመጉዳት፣ ሰው ለመግደል፣ ሰው ለማሳሰር፣ ሰው ለመጨቆን ይፋጠናል። ሐሳሮ ቅጥቃጤ ውስጥ ተፍኖቶሙ በመንገዳቸው በጎዳናቸው ሰው መግመስ አባት ማሳነሳል። ወያምርጓ ለፍኖተ ሰላም መንገዷን አያውቋትም ብሏል። እና እነኚህ በጎች በተኩላ መካከል ተከበዋል። ከእረኛቸው ርቀዋል። እረኛቸው መልካም ውሃ፣ ጥሩ ውሃ፣ የለመለመ ሳር ሰጥቷቸው ጉዳዩን ይዟል። እነሱ ደግሞ ሆዳቸውን ሲያዩ ሳሩን ሲያዩ ዘው ብለው ከተኩላ መሃል ጥልቅ። አንድ ተኩላ ከዚያ ድምፁን ሲያሰማ ተኩላ ምን ማለት ነው? የቀበሮ፣ የጅብ፣ የውሻ ዝርያ ያለው ነው። በቡድን የሚያጠቃ
መጥፎ አስቸጋሪ ነው። እግዚአብሔር በዚህ ላይ የተናገረው እነኚህ በጎች በዚህ ውስጥ ገቡ። እንዴት ያምሩት እስኪ ያስመልጧቸው። አንተ ወንድም እነዚህ በጎች ተኩላው እረኛቸው ወዲያ ቀርቷል፣ ትተውት መጥተዋል። ሳሩን ሲያዩ ወዳቸውን ሲያዩ ዘው ብለው ከተኩላ መሃል ገቡ። ተኩላው ድምፅ አሰማ። አንዱ አለቃው ዘወር ሲሉ ቀና ሲሉ በተኩላ ተከበዋል። አጠገባቸው እረኛቸው የለም። ተኩላዎች ዙሪያውን ከበው አይናቸውን አፍጠው ጥርሳቸውን አግኝተው ምላሳቸውን ጎልጉለው ጆሮአቸውን አቁመው ጅራታቸውን እየቆሉ በእግራቸው እየፎገሩ አሁን ያዝናችሁ እያሏቸው ነው። እነዚህ በጎች እንዴት እናስመልጣቸው? ዓለም በዚህ ውስጥ ነው ያለ። ከተኩላዎች በስተጀርባ የጅብ መንጋ አለ። ተኩላው እንኳን ቢያመልጡ ከጅቦች በስተጀርባ የአንበሳ መንጋ አለ። በዚህ ውስጥ ነው ያሉ እነዚህ በጎች። እንዴት ያምልጡ? እስኪ ያስመልጧቸው ነው ወይስ ተስፋ የለም? ይተርፋሉ አይተርፉም? ምንድነው የሚተርፉ? እነዚያ ተኩላዎች አሁን ያዝናችሁ እያሏቸው ነው፣ ዋጥናችሁ እያሏቸው ነው። እነሱም ተስፋ ቆርጠዋል፣ እነዚያም ለመብላት ተስፋ አድርገዋል። እስኪ እኔ አንድ መላ ልበል፣ እናንተ ደግሞ ከኔ የተሻለ ማምለጫ መንገድ አምጡ። እኔ የምሰጠው መልስ እነዚህ በጎች ያምልጡ ሳይበሉ ከተባለ በጎች በአንድ ድምፅ ከዚህ ቀድሞ እናት ልጇን በምትጠራበት ልጅ አባቱን እናቱን በሚጠራበት በበጎች ድምፅ ሳይሆን በሰላም በሚጮህበት ድምፅ ሳይሆን እንደ ተኩላዎች አይናቸውን አፍጠው አራምደው አይናቸውን ጀዋሪያ ሰቅለው ወደ እረኛቸው በአንድ ድምፅ በኃይለኛው መጮህ ነው የሚያስመልጣቸው። ትክክል ወይስ ትክክል አይደለም? ግምቱ በኃይለኛው ሲጮሁ የምን የአዲስ አበባ ሰርግ ነው? እንዴት ነው? እስኪ እናንተ ብቻችሁ እናቶቻችን እንግዲህ እኔ የገጠር ሰው ነው ብያለሁ፣ ለመለካት ነው። እናንተስ አባቶች ይኸው በድምፅ ማጉያ ስለታጀበ እነሱ በል እግዚአብሔርን አመስግኑት ሁላችሁ። እግዚአብሔር ያስመልጣል። ተስፋ አትቁረጡ። እነዚህ በጎች እነኚህ በጎች ኢትዮጵያውያን ናቸው። ተኩላዎች እነማን ናቸው? የኢትዮጵያ ጥንተ ጠላቶች። ስም መጥራት ከተፈለገ የኢትዮጵያ ጥንተ ጠላት ሶስት ናቸው። ተኩላ እዚህ ገባል። ቀጥሎ ከተኩላ በስተጀርባ ማን አለ? ከጅብ በስተጀርባ ማን አለ? ይኸው እነ ግብፃውያን፣ እነ ቱርኪ፣ እነ ጣሊያን። አሁን ደግሞ እየመጣች ያለች ተኩላ አንበሳዋ አሜሪካ ማለት ዓለም በዚህ ውስጥ ነው። ጥንተ በቀል ጥንተ ቂም የማይነቅሉ የማይረሱ በግራኝ ማመር ጊዜ ተጀምረውት ያልተሳካ አሁን በሌላ በእጅ አዙር ባልገባን ባላሰብነው እንደዚህ ያህል እና እነዚህ በጎች ወዲያውኑ ሲጮሁ እነዚህ ተኩላዎች አቅጣጫ ይስታሉ። አጮጮኋቸው ሌላ ነው፣ ድምፃቸው ሌላ ነው። ተኩላ ወደ ኋላ እንዲህ የራሱ ይፈራል። እንዲህ ሲል አባታቸው ጠባቂያቸው እረኛቸው ከት ይላል። ተኩላ አጥመና ወደ ምጥዋቷ ትጠፋለች። በጎች ምንም ሳይነኩ በሰላም ከጌታቸው ጋር ይገናኛሉ። ታዲያ ይህች በተኩላ መሃል የተከበበች በግ ይህች ታላቋ ቤተክርስቲያን ነው። ማንም አይኑን እዚች ላይ ተክሎ ለማጥፋት ለመደምሰስ በውስጥም በውጭም ይህች ቤተክርስቲያን ነው። በተኩላ መሃል የተከበብን እኛ ኢትዮጵያውያን ነው። ዓለም በሙሉ እንደዚህ ነው። እሰሳችን ለማጣላት ለማጥፋት ለመደምሰስ እንዳልነበር ለማድረግ ታሪካችን፣ ባህላችን፣ ክብራችን እንዲህ ለማድረግ የሚንሰፈሰፍ አፉን የከፈተ ጥርሱን ያገጠጠ አይኑን ያፈጠጠ ዜጋ አለ እዚያ ማዶ። ያንን ለመከላከል ለመዳን ለማምለጥ አንድ ሆነን ወደ ማን እንጩህ? ወደ ለማን እንናገር? ለማን ቤት እንበል? እሱ መፍትሄ ያለው ያውቅበታል። እነዚያን በጎች ወዲያው ቀጥታ መጥቶ ተኩላዎች አንድም በግ ሳይሰበር ሳይጠፋ ሳይበላ ግን ተኩላዎች የዳኑት ሁሉም አንዱ ነው ስለጮሁ። ተኩላዎች ሲጮሁ የተኛ በግ የለም፣ የሚያንቀላፋ በግ የለም። እነሱ ቢበሉን የተርፋል የሚል የለም። ሁሉም እኩል ነው።
ሁሉም ዳኑ። ሁላችንንም እግዚአብሔር ያድን። ሁላችንንም እግዚአብሔር ይጠብቀን። እሱ ይቅር ይበለን ያውቅበታልና። ክብር ለእግዚአብሔር። ከኔ ተማሩ። አይመሽም? ይመሻል። ሰዓት ወሳኝ ነው። ሁሉም ነገር በሰዓት ነው። ያስተማረን እግዚአብሔር ክብር ምስጋና ይስጥልን። ምናልባት ትምህርት የገጠሩ ትምህርት ለእናንተ ለከተማ የሚጣፍጥ ከሆነ የሚመች ከሆነ የሌላ ቀን መጥቼ ለማገልገል እሞክራለሁ። ትምህርት ምን ይጎላል? ምን ይቀራል? ዘይት፣ ጨው፣ በርበሬ እናቶቻችን እንደ አዲስ አበባ ኑሮ ምን ቀርቶታል? እጅግ አመሰግናለሁ። ከእኔ ከደካማ አንደበት የእግዚአብሔር ቃል ነው ብላችሁ ስላዳመጣችሁ ስለሰማችሁኝ እግዚአብሔር በየቤታችሁ ቃለ ሕይወት ደስ የሚል ነገር ያሰማችሁ። እመቤቴ ሁላችንንም ትባርከን። የዛሬ ዓመት የዛሬ ወር በሰላም ታድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል አሜን።